ዘምድናቸው መኩሪያ ለጥቃት ከለላ አመላቸው ወተት ፍቅራቸው ወለላ ሲያለብሱ ውጋቢ ሲሰጡ ሙዜር እንኳንስ ጎንደር ላይ ፈጠረኝ እግዜር እኔ ቢገኙልሽ ይቀሩሽ በዜማ ቃላቶች አይበቁ አንዳንድ ጊዜ እንኳንስ ካምራኬሽ የወጣሁት ቀርቶ አለመቼ ጠቅሎ ዝናሽን አውጥቶ ሰላም ጤና ይስጥልኝ። እንዴት አላችሁ? ወደ መልካም ሰው ቤተሰቦች፣ ዛሬ አንድ እንግዳ ወደ እናንተ ይዤ መጥቻለሁ። ጎንደር ያፈራችው ድምፃዊ ነው። መጀመሪያ ራሱን ያስተዋውቀናል። ሰላም ጤና ይስጥልኝ። እንዴት ነህ? ሰላም መልካም። እንዴት ነሽ? ስሜ ሀብታሙ ተርላ እባላለሁ። እሺ፣ ጎንደር ተወልጄ ያደግኩት ቀበሌ 14 ወይ በተለምዶ ገብርኤል ሰፈር ፋሲለደስ ተምሬያለሁ። ሰርከስ ጎንደር ሰርቻለሁ። ብዙ ታሪኮች አሉ። እሺ፣ በደንብ እንጫወታለን። ጎንደር ነው ተወልደህ ያደግከው ሀብታሙ። ጎንደር አሁን የት ነው የምትኖረው? አሁን አዲስ አበባ ነው ያለሁት። አዲስ አበባ ከመጣሁ እንግዲህ አሁን 5 ዓመት ሆኖኛል። በተለያዩ የሙዚቃ ቦታዎች እሰራለሁ። ትልልቅ ቦታዎች፣ ከተማ ውስጥ ያሉ ቦታዎችም እንደዛ ያሉ ክለቦችም ምናምን እሰራለሁ። ጎንደር መጀመሪያ ወደ ሙዚቃው እንዴት ገባ? እንግዲህ ጎንደር የገባሁት ያው ያለኝ ውስጥ ያለው ፍላጎት እንዳለው ነው። የሰርከስ ጎንደር የሚባል ቡድን ነበር ጎንደር ውስጥ እና አጋጣሚውን ሲሰሩ አየሁና ሄጄ ጠየቅኳቸው። እንደዚህ አይነት ፍላጎት አለኝ ምናምን አልኳቸው። ከዛ በፊት ግን በአጋጣሚ ሆኖ ፍካት የሙዚቃና ቲያትር ቡድን የሚባል ነበር። እዛ አንዳንድ ጊዜ አልፎ አልፎ እየሄድኩ ሞክር ነበር። ጃም ምናምን አደርግ ነበር። እንዳሁኑ እንግዲህ እንደ ድሮ ባይባልም ጃም ሄጄ ሞክር ነበር፣ እታይ ነበረ፣ ሞክሬ መለስ ነበረ እና ግን በቃ ከዛ በጣም ፍቅሩ ስለነበረኝ ፍላጎት ስለነበረኝ ሰርከስ ጎንደር መድረክ በሚሰሩበት አካባቢ ሄጄ አጋጣሚ ትዝ ይለኛል። እንዲያውም ወደ ስቴዲየም አካባቢ ነውና የአገር ቤቷ አይናማ አንቺ ለግላጋ አንቺ ገጠር መለሎ የገጠር ሎቃ ልቤን ወዲህ ሰዎች ሳይመሳይ ነጋ የአገር ቤቷ አይናማ አንቺ ለግላጋ ጎንደር ስቴዲየሙን ታውቂያለሽ? የጎንደር ስቴዲየም ወደ ቀበሌ 15 አካባቢ እየሰሩ አየኋቸውና እባክህን ዘፈን መዝፈን እፈልጋለሁ፣ ፍላጎት አለኝ ምናምን አልኩ። ልክ ደግሞ የሚገርምሽ ትምህርት እንደጨረስን አካባቢ ነበረ። በዛ አጋጣሚ ነው ስፖርት ኮሚሽን አካባቢ ነበር የሚሰሩት ትሬኒንግ የሚያደርጉበት ቦታ። በኋላ ስፖርት ኮሚሽን አጋጣሚ ደግሞ እግዚአብሔር ሲረዳኝ እዛው ማተሚያ ቤት በፍሪላንስነት ተቀጠርኩ።
ከዛ በኋላ እያለ ነገሩ ኦልሬዲ በቃ ማተሚያ ቤት እየሰራሁኝ ድንገት የማዕከላዊ እዝ ማስታወቂያ ያወጣና ተወዳደሩ ነው ይባላል። እና ምንም ተወዳደርኩኝ። ብድግ ብዬ ስራውንም ሁሉ ነገር ትቼ ወደ ሽሬ ሄድኩኝ። እና እንደዛ እያለ ያው ብዙ ከዛ በኋላ አዲስ አበባ መጣሁ። እንደገና ተመለስኩና ወደ ባህር ዳር ሄድኩ። ጎንደር ሄድኩ። ከዛ እንደገና ወደ ባህር ዳር መጣሁ። አሁን ደግሞ እንደገና ከአስራ ምናምን ዓመት በኋላ እንደገና ወደ አዲስ አበባ መጥቼ አሁን አዲስ አበባ እንደ አዲስ መኖር ጀምር። በጣም ጥሩ ሀብትሽ። እንግዲህ እኔ እናንተ አብረን ተምረናል ጎንደር። በዛ ጊዜ ሚዲያ የስኩል እንትን ላይ ስትሳተፍ አላስታውስም። ያኔ ነበር ይሄ ታለንት በሚኒ ሚዲያ። የሚገርምሽ ነገር 9 እና 10 ላይ ብዙ አልነበርኩም። 11 እና 12 እንደገባን ግን ክፍል ውስጥ ሁሉ አንዳንድ ጊዜ ዘፈን ምናምን መዝፈን ጀመርኩ። በዛ ሰዓት እንዲሁም ማረሳቸው ሰዎች አሉ። አንዲት ሙስሊም ልጅ ነበረች፣ ክፍል ውስጥ ያሉ ልጆች ነበሩ። ለእነሱ መስፈን ጀመርኩ። እኛ ሳንሰማ መሆን አለበት። እናም ተሳትሰሙ። አንቺ ከኔ የምታስታውሹ ምንድን ነው? በጣም ዝምተኛ ኳይት የሆንክ ልጅ መሆንን ብቻ አስታውሳለሁ። ከዛ ውጪ በጣም ስም ሀብታሙ ስለሆነ ቁጥር ሁሌ በክፍል የመጀመሪያ እንደምትጠራ አስታውሳለሁ። ከዛ ውጪ ወሬ አላወራም ነበረ። ከዛ 11ኛ ክፍል እና 12ኛ ክፍል ነው በደንብ እንትን ሆኜ የጀመርኩትኝ በደንብ ሰርከስ። ከዛ በኋላ ከጨረስኩ በኋላ ብገባም እንኳን 11ኛ ክፍል ግን ትዝ ይለኛል ለክፍል ትንሽ ለተሰበሰቡ ልጆች ምናምን እየወጣሁ ዘፍንላቸው ነበር። ከዛ እያዳበርኩት እየለመድኩት ሄድኩና ወጥቼ አደባባይ ላይ መዝፈን ጀመርኩ። በጣም ሳይ እኔ ለመጀመሪያ ጊዜ ገርሞኛል። ምክንያቱም እንዳልኩ በጣም ዝም ያልክ ጭምት ስለነበርክ እንዲህ ሳይ በውድድር ላይ ፋና ላምሮት አይደል ስትወዳደር ሀብታሙ ተድላ ይድላው ልቤን ሊለን ነው። እንዴት ተሰራንም እንመለከታለን። ወደ ሙዚቃው ይድላው ልቤ ይድላው ልቤ እኔ የማውቅሽ ነው። ኢትዮጵያን አይደል እንግዲህ ያው እድሜን እንዳላስቆጥር ብዬ ነው እንጂ ብዙ ነው ጊዜው። እኔ እንኳን አውቃለሁ ብትደብቅም። እዛ ምን ነበረ ዳኞቹ የሰጡ ኮመንት? ጊዜው ላክላል ወደ 98 ምናምን ይመስለኛል ዓመተ ምህረት ኢትዮጵያን አይደል ውድድር ተወዳድሬ መጥቼ ተወዳድሬያለሁ። ዳኞቹ ምን ነበር ያሉ? እና ተብለሽ የውበት ናሙና አርገውሽ ባገሩ ገናና እንዳልታመመልሽ በጠና የኔ ያረገሽ ልብ ወይ ሙና ይድላው ልቤን ነው ጀግና ይድላው ልቤን 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 የጎንደር ነው የሚመስለው ምናምን አለ። በእስክስታ ነው በድምጽ ሳይሆን በውዝዋዜ ነው። በጣም ፈጠን እያልኩ ነበርና እሺ። እና እንዴት ነው ይሄ ነገር ግን ዘፈኑ የወሎ ነው ግን እኔ የጎንደር በጣም ፈጠን እያልኩ ነበር የምጨፍር ነበር። እሺ ይሄ ነገር እንዴት ነው ግን አቅም አለ ጎበዝ ነህ በርታ ምናምን ብለው ነው ተጠጣኝ። ባይዘዌ እስከ መጨረሻው 20 እስከሚቀሩት ልጆች በወቅቱ እዛ ውድድር ላይ እነ ዳግማዊት ፀሐዬ ምናምን ነበሩ ውድድሩ ላይ። በዛ ጊዜ እሷን አስታውሳለሁ። እሷ በተወዳደረችበት በዛ ጊዜ እኔም ከ20ዎች ውስጥ ገብቼ ሰርቲፊኬት ሁሉ አለኝ። 4ኛው ዙር ላይ ነው ኦልሬዲ 1 ዙር ምናምን የቀረው ለዋንጫ ምናምን። ኦኬ እንደዛ ነበር የነበረው ውድድሩ ላይ እንደዛ ተሳትፌያለሁ። ከዛ ወደ ፋና ላምሮትስ እንዴት ነው የሄድከው? ፋና ላምሮት ደግሞ የቅርብ ጊዜ ታሪክ ነው። ያው አሁን ከ5 ዓመት ምናምን በፊት ነው። ወቅቱ የኮሮና ጊዜ ነበረ። አጋጣሚ ሆኖ እንደዚህ ፕሮግራም አላቸው ፋና ላምሮት። መጀመሪያ ውድድር አልነበረ።
መጥቶ መስፈን እንደዚህ ጃም አድርጎ ዘፍኖ መሄድ ነበረ ፕሮግራም የነበረው እና አንድ አብሮ አደገኛ ጓደኛለች ጎንደር ልጅ ናት። መታገስ ታውቂያታለሽ? ፋና ምሰራለች መታገስ አየለው እሷን ጠየቅኳት። እንደዚህ ማድረግ እፈልጋለሁ ምናምን አልኳት። እንዴ አይ አሁን አይቻልም፣ ምናልባት ውድድር አለ በቅርብ ለምን ኦዲሽን ውስጥ አትገባ ምናምን አለች። ኦዲሽኑ ላይ ገባው። ከዛ ውድድሩን ተሳትፌ አለፍኩ ማለት ነው ለውድድሩ። ከውድድሩ በኋላ የሚገርምሽ ጥሩ ሰርቻለሁ፣ ግን አንድ የሆነ ብቻ የዳኝነት የሆነች ክፍተት ነገር ነበረባቸው። ከዛ እንደ አዲስ የአሸናፊዎች አሸናፊ ብለው ጠሩ። እንደዛ ነበር። የአሸናፊዎች አሸናፊ ለገባው እንጂ ከዛ እስከ መጨረሻው የፋይናል ተወዳዳሪዎች የዋናው ውድድር የነበረው የመስቀል ነበረ። እኔ የእንቁጣጣሽ ቀን ተወዳድሬ ወደኩ ማለት ነው። ስንት እስከ ሁለተኛ ነው አይደል የሄድከው? እስከ 2 ወይ 3? ዙሮ የቀሩት ሰዎች 6 ናቸው። እንዴ 7 ፋይናሊስት ከሚባሉ 7ኛ ላይ ነበርኩ። የናፍቆት ትዝታሽ ካለኝ በሕይወት መቼም የማረሳሽ ወዶ አገር እናት ይነው አይባልም ክብር ኩራታችን በነፃነት ስንኖር በኢትዮጵያዊነታችን ጓደኛ ትዝታው አይለቀን ሜዳው ሸንተረሩ ለሚናፍቀን ናፍቆቱ ያደግንበት መንደር መቼ ይረሳና ሌት ተቀን ብንባዝን ማን እንዳንቻለና ክፉ አይንካሽ ሁኚ ደህና ክፉ አይንካሽ ሁኚ ደህና። ፋና ላምሮት ላይ በጣም ብዙ የጎንደር ልጆች አሸናፊ ሆነዋል አይደል? በየአመቱ በየአመቱ ልጆች ነበሩ። ከኔ ጋር እንኳን አንደኛው ሰለሞን ጥጋቤ ነበረ። ከዛ ቀጥሎ ደግሞ እነ ያለምወርቅ ነበሩ። አሁንም ሌላም ልጅ አንደኛ የወጣው ከየቤል ጋር እሱ እንደዛ ነው አይደል? ከየቤል ጋር ማን ነበር የነበረው? አንደኛ የወጣው ይመስለኛል። እሱም እንደዛው የጋይንት ልጅ እንደዚህ ብቻ የጋይንት ልጅ አካባቢ ነው። እና አልተሻላችሁም ጎንደሮች? ጎንደር እኮ በዚህ በጥበብ እኮ የታወቀ ነው። በጣም ደስ ይላል። በደንብ እንትን ይላል። እና ደግሞ የሚገርምሽ ነገር የትም ቦታ እዚህ ክፍላ መጥተው እዚህ አዲስ አበባ ቢሆን የሚያደርጉ ልጆች የእኛ አካባቢ ልጆች ነው። ምናምን ለመስራት መድረክ ምናምን ስለማለት አይ ቲንክ ከልጅነትም ያድጋሉ። ልጆች ጎበዝ ልጆች አሉ። ያው እንግዲህ ከበፊትም ነው ተናገሩ። በጣም ጎንደር የታወቀ ጉራ እንዳይሆንብኝ። አይ ግልጽ ነው። በአምላክ ጸጋው በሱ በረከት ቸርነቱ በማያልቅበት ክረምት አልቆ በጋ ዘመን ስንሻገር ፍቅር ይንገስብን ሰላም ትሆን አገር። እዮሃ አበባ እዮሃ አበባ እዮሃ አበባ አደይ አበባ ባደይ አጊጦ አውደ ዓመት ይምጣልን አዲሱን በዓይናችን ባደይ
ነው። ስለዚህ አሁን ኑሮህን አዲስ አበባ አድርገሃል ማለት ነው? ቆየሁ አሁን 5 ዓመት ሆነኝ። አሁን እንግዲህ 2013 ነበር የመጣሁት። ሌላም የመንግስት የፌዴራል ፖሊስ ኦርኬስትራ ውስጥ ሰራ ነበረ። ቅርብ ጊዜ ነው ያቆምኩት። የት? አዲስ አበባ። ከዛ ታሪኩን አልጨረስኩልሽም እኮ ከባህር ዳር ሄጄ የአማራ ክልል የፖሊስ ኦርኬስትራ ውስጥ ደግሞ ለአንድ 4 ዓመት ምናምን ሰራሁ። 5 ዓመት 4 ዓመት። በዛው አጋጣሚ ጎን ለጎን ደግሞ የአምሳለም ትኬ ቤት ባህር ዳር አለ። እዛም ሰርቻለሁ። ብቻ አረፍ ያልተቀመጥኩም። አማራ ክልልን ሁሉም ዙሪያ ያለው በደንብ በሙዚቃ ሰርች በመስራት ከዚህ እስከ ድሬዳዋ ድረስ ሰርቻለሁ። አዲስ አበባ ያው አሁን እንዳለሁበት ነው። አሁንም ቶቶት የሚባል ቤት እሰራለሁ አዲስ አበባ። የታወቀ ነው አይደል? የተለያዩ ቤቶች የተለያዩ ቤቶችም አሉ። እንደዚህ በየቀኑ ቅዳሜ እሑድ የተለያየ ቀን አለ የሚሰራበት። እንደዛም እሰራለሁ። እንደነገርኩሽ ዩቲዩብም አለኝ። በዩቲዩብም አሁን ግን ዩቲዩብ ላይ ችግሬ እኔ ኦንላይን ምናምን አልገባም። አክቲቭ አይደለም ብዙ ጊዜ ላይቭ ላይ ማለት ላይቭ አልገባም። ዝም ብሎ ጭናለው ዘፈን ምናምን እንጂ የኔ ዘፈን ብዙ አይደለም። እስካሁን የራሴ ኦሪጂናል ስራ አልቻልኩበትም። ከዚህ በፊት ብዙ ሲንግሎች አሉኝ በነገራችን ላይ። ስንት ሲንግል አለ? 8 በላይ ሲንግሎች አሉ። ኧረ እባክህ በናሁም ሪከርድ አይቻለሁ የተወሰነ አይደል? ናሁም ሪከርድ ላይ 1-2 ዘፈኖች አሉ። አንድ የዓመት በዓል ዘፈን አለኝ፣ አዲስ ዓመት። አንድ ደግሞ የጎንደር ዘፈን አለኝ። ሌሎቹ ደግሞ የሄኖክ ቲቪ ሄኒ ታውቂያለሽ? አሜሪካ ያለው ሄኖክ ነጋሽ። እኔ እንጃ። እሺ ዩቲዩብ አለው? በሱ ዩቲዩብ አንድ ዘፈን አለኝ። ምነው ሸዋ ላይ እንደዚህ 2 ዘፈኖች አሉኝ። ሆፕ ላይ አንድ ዘፈን አለኝ። ብዙ አለ። ሆፕ እንዲያውም አሁን ራሱ በኦዲዮ ደረጃ ብዙ ዘፈኖች አሉኝ ቤት። እኔ አሁን በቪዲዮ ያልሰሯቸው ገና ያልተለቀቁ ዘፈኖችም አሉ። አልበም ታስባለህ? አልበም አሁን ትንሽ የሚከብድ ነገር ይመስለኛል። ማለት የሆነ ዘፈን ጥሩ ቡም ብሎ የሆነ ዘፈን ቢወጣልሽ አሪፍ ይሆንልሻል። ወይም ሌላ መንገድ ትንበትለሽ ተዘጋጅተሽ ለምሳሌ የድሮ ዘፈን የሆነ ዘፈን እንደዚህ ሄኖክ ጥጋቡ እንዳደረገው አይነት ነገር አድርገሽ ከዛ በኋላ አልበም ወደ አልበም መሄድ አይከብድም። ግን አንድ ዘፈን በደንብ ሰው ጋር ሳይደርስልሽ ወደ አልበም መሄድ ከባድ። አሁን ጊዜውም ራሱ ዘመኑም የሲንግል ነው። ልክ ነህ። ብዙ ጊዜ የባህል ሙዚቃ ላይ አይደል ታደላለህ አንተ? አረ ንግግሬና ዘፈኔ አይገናኝም። እንዴት ታወራና ዘፈን እንዲሁም አንድ ዘፈን ዘፈኝ እስኪ ለኦዲየንሶች እስኪ ፕሊዝ። እሺ አንቺን መሳይ ቆንጆ ለኔ ሰጠኝ፣ መውደድን ወደድኩት ያንቺ ያረገኝ፣ ለኔ ያረገሽ መውደድን ወደድኩት፣ ሳስብ ሳሰላስል ቆየው ከወሰንኩት፣ አርከ መሰለው ከፀጉርሽ ጀምሮ አርከ መሰለው ከፀጉርሽ ጀምሮ እንከን የሌለብሽ ውብ ነሽ በተፈጥሮ፣ ትኩስ የፈነዳው ጽጌረዳ ከንፈር፣ ትኩስ የፈነዳው ጽጌረዳ ከንፈር ውበትሽን ያውጣና ሶሪ ይደገም። ለማሳየት ነው። በጣም ለማሳየት ነው። ንግግሬና ዘፈን ይገናኛል አይገናኝም? በጣም ቆንጆ ድምፅህ ሌላ ነው። በጣም አይገናኝም።
ብዙ ጊዜ እንደውም የባህል ነገር ምናምን ላይ የምታዘወትር ይመስለኛል ድምጽህ። ግን ይሄም በጣም ደስ ይላል። ኧረ ዘመናዊ ዘፈን አለኝ የሚገርም ዘፈን ልንገርሽ። አንቺው ላይ አልናገር ውስጤ ሰርጾ ያለው ያንቺ መልካም ነገር የመውደድን ቅኔ የልቤን ሰዋስው እንደምን አውርቼ ፍቅሬን ላሳንሰው ምን ያህል መሆኑ አልዘርዝረው ይቅር እውነታዩ ላንቺ ያለኝ ፍቅር አልናገር የውስጤን አውጥቼ አልናገር የምልሽ ለሌላ አልናገር ጠልቼሽ አይደለም አልናገር ለሌላ አልናገርም ባንቺ ከሌላ አልማከርም። የዘፈነው የሚታወቅ ዘፈን ነው። የሚገርም ነው። በጣም የሚገርም ነው። አሁን ሞር ሙዚቃችን ንግግሬና ዘፈን አይገናኝም በፍጹም። አዎ በጣም ሞር ሙዚቃዎችንም እዚህ ጋር እያስገባን በደንብ አምሹር ብዙ ሰው ያውቀሃል፣ ግን ደግሞ ለኔ ኦዲየንሶች አስተዋውቀሃለሁ ማለት ነው። አንቺ ታስተዋውቅኛለሽ። እንግዲህ አንዳንድ ጊዜ መታወቅ አንዳንድ ጊዜ አንጻራዊ የሚሆንበት አጋጣሚ አለ። ምንድነው ሰዎቹ ያው የኢንተርኔት ዘመን ስለሆነ ብዙ ጊዜ ይከብዳል። በደንብ እታወቃለሁ ምናምን ብለሽ ስትይ አያውቁኝም ስትይ ደግሞ ግን የጎንደር ልጆች ግን በእርግጠኝነት ያውቁ። በጣም እንዳልኩ በተለይ ያኔ በፋና ላምሮት ነው በጣም ብዙ ሰው ያወቀ ይመስለኛል። እኔ ራሱ እዛ ጋር ነው በጣም ያየውና ወይ ሀብትሽ ብዬ ያየው እዛ ላይ ነው ሞር ማለት ነው። እና አሁን ደግሞ ቲክቶክ ነው ዘመኑ እንደምታውቀው። ቲክቶክ ሳለ አካውንት ቲክቶክ ማለት እዛ ላይም አክቲቭ ነው በመጠቀም ደረጃ ካየሽ ትጠቀማለህ። በጣም አሪፍ። ዩቲዩብ ምንድን ነው?
እንትን አይደለም አክቲቪሊ አልጠቅም እንትን አይደል። አሁን ግን አሁን ዝም ብዬ አንዳንዴ እንደዚህ አይነት ነገሮች አስባለሁ በደንብ መስራት እንዳለብኝ ምናምን ይገባኝ። ዩቲዩብ በእርግጥ አንተ ቢዚ ከሆንክ ብቻህን የምታደርገው ነገር የለም። ኤዲተሮች እንደዚህ ሊያስፈልጉ ይችላሉ። እንዳንቺማ ማን አለ ኧረ እንዳንቺ ሴት አለ ፍቅር ሰጥቶ የተቀበለ እንዳንቺማ ማን አለ ኧረ እንዳንቺ ሴት አለ ፍቅር ሰጥቶ የተቀበለ። ዩቲዩብ ላይ አሁን አንቺ እንደምታደርጊው እንትን አይደለም የምሰራው። ሙዚቃዎች ለምሳሌ አንዳንድ ስራዎች እንሰራለን ለዲጄም ለምን የምንሰራቸው ዘፈኖች አሉ። እነሱን ነው ለጊዜው እስካሁን ድረስ እየለቀቅኩና ዩቲዩብን እያሳደግኩ ያለሁት በዛ ነው። በራሴ ዘፈኖች አሁን በሚቀጥለው አሁን 2 ስራዎች አሉን እንዳልኩሽ እንደነገርኩሽ አንዴ ጓደኛ ያለ ሹም ፕሮዳክሽን ይባላል። እሱ ጋር ተነጋግረናል። እንግዲህ አሁን ለመቅረጽ የሆነ ዝግጅት አድርገናል። እሱ ዘፈን ግን በደንብ አድርጌ በራሴ ዩቲዩብ በደንብ ማስታወቂያ ሰርቼ እንትን ለማለት ነው ያሰብኩት። ዩቲዩብ ያው ኮንስተንት የሆነ እንትን ይፈልጋል። ላይክ በጣም የማያቋርጥ አክቲቪቲ ነው የሚፈልገው እና እሱ ላይ በርታ። ዩቲዩብ ስምህ ምንድን ነው? እዚህ ላይም ሰብስክራይብ እንዲያደርጉ። ሀብታሙ ተርላ ነው የሚለው። ተብለሽ የውበት ናሙና አርገውሽ ባገሩ ገናና እንዳልታመም ልክ ሰርች ሲያደርጉ ዘፈኖች የኔም ፎቶ አለበት። ከዚህ በፊትም ለነገሩ የኔ ተከፍቶ የተዘጉ አሉ 1 2 3 ምናምን፣ ግን አሁን ያለው አክቲቪሊ የሚሰራው 11,500 አካባቢ ሰብስክራይብ አለ። እንግዲህ ታች እናስቀምጣለን። ሞኔታይዝ ሆኗል። አም ሹር ይሆናል። አይ አሪፍ ነው። እንግዲህ የኔ ቤተሰቦችም ሰብስክራይብ እንድታደርጉት በዚሁ እጠይቃለሁ ማለት ነው። ታዲያ ሀብታሙ እንዴት ነው? ትዳር ላይ ነህ? ልጆች አሉ? እንዴት ነው? አዎ ትዳር አለኝ። አንድ ቆንጆ የልጅ አባት ነኝ። ሌላውን ደግሞ እየጠበቅን ነው። በጣም ደስ ይላል። ትዳር ካገባሁኝ አሁን 4-5 ዓመት ወይ ወርድ 5 ዓመት ሊሆነኝ። ትዳር ጥሩ ነገር ነው። በጣም አሪፍ ነገር ነው። በጣም አሪፍ። ትዳርማ ትልቅ ነገር ነው። ለህይወት በጣም ወሳኝ ነገር ነው። እንግዲህ ወጣቶች እንደዚህ በአንተ መንገድ አልፈው የሚመጡ ይኖራሉ ወደ ጥበቡ ዓለምና ምን ትመክራቸዋለህ? እንግዲህ እኔ ተስፋ ለመቁረጥን መስራትን ጠንክሮ ያለምንም ጎታች የሆነ ነገር ጎታች ነገር እንኳን ቢኖር ተስፋ ሳይቆርጡ ሰርቶ ከጫፍ እስከ ስኬት ድረስ መድረስ እንዳለባቸው እኔ አሁንም ቢሆን አሁንም ባለኝ አንደርስታንዲንግ እኔ ራሱ በደንብ አለመቆም ብዙ ሰርቻለሁ፣ ግን ተስፋ የሚያስቆርጥ ነገር እንደሌለ አምኜ ምሰራ አይነት ሰው ነኝ እና ከራሴም ከዚህ በኋላም ተስፋ መቁረጥ አልፈልግም። እንግዲህ አቅሜ ያለኝን የፈቀደው ያክል እግዚአብሔር የረዳኝን ያክል በደንብ እየሰራሁ ነው እና እኔም ተስፋ አለመቁረጥን በራሴ እንትን እያልኩ ነው እየሞከርኩ ነው ብዬ አስባለሁ። ሁልጊዜ መሞከር አሪፍ ነው። ሁልጊዜ መስራት፣ ሁልጊዜ አዲስ ሆኖ ነገሮችን ማስኬድ በጣም መልካም ነገር ነው ብዬ አስባለሁ። በጣም ብዙ እንቅፋቶችም ፈተናዎችም ቢኖርም እንኳን በርትቶ የሰው ልጅ ከሰራ ተስፋ ሳይቆርጥ ያሰበው ላይ ይደርሳል ብዬ እኔም አምናለሁ። በጣም እንደዛ ነው መሆን ያለበት። ወጣት ደግሞ ሲባል ደግሞ ያው በትንሽ ነገር መሰበር አለ፣ ተስፋ መቁረጥ አለ፣ ብዙ ያልጠበቅሻቸው ነገሮች፣ ውጤት አለማግኘት። እኔ አሁን ዩቲዩብ 3-4 ሞክሬ ነው እንግዲህ አሁን ይሄኛውን አሁን ያለኝ ዩቲዩብ ያያዝኩትና አንዳንድ ጊዜ እግዚአብሔርም ሲረዳ ነገሮችን ያሳጥርልሻልና አንቺስ ሞክሪ ነበር ሁሉም ነገር የሚሆነው። ሞክሪ ሁሉም ነገር መስራት ግዴታ፣ እንደዛ ካልሆነ አይሆንም። በጣም ልክ ነው። ድርሰት፣ ግጥም እንደዚህ ትሞክራለህ ራስህ? እስካሁን ብዙዎቹ ዘፈኖችን የራሴን ዘፈኖች ዜማዎቹን ራሴ ሰርቻቸዋለሁ። ብዙዎቹን ማለት ከ100% ወደ 80% የራሴ ዜማዎች ናቸው። ግጥም ግን ከተለያዩ ሰዎች ወስጃለሁ። በተለያየ መንገድ
ሰዎች አግዘውኛል። ትላልቅ አሁን የሚታወቁ ሰዎች ለምሳሌ እንደነ ወንደሰን ይሁብ አይነት ግጥም የሚገጥም ልጅ ገጥሞልኝ ያውቃል። ኮሎኔል ተስፋ የሚባል ሰው እንደዚህ የተለያዩ ሰዎች ግጥም፣ አንድ ብርሃኑ አያሌው የሚባል ልጅም አሁን ቅርብ ጊዜ የሰራሁት የወሎ ልጅ ናት ቁጥር 2 የሚል ዘፈን አለኝ። እሱንም ገብቶልኛል። ብዙዎቹ ዘፈኖች በዜማ ደረጃ የራሴ የሚሰራቸው። በጣም ደስ ይላል። እንግዲህ ዛሬ ያው የመጀመሪያ ቀን ነው የተገናኘ ነው። በሌላ ጊዜ በጣም በሰፊው የምንገናኝ ይሆናል። የቀረ የምትለው ነገር ሀሳብም ካለ ሸር አድርገኝና ያው የዛሬውን በዚህ እንጨርሳለን። አንድ ሙዚቃም ትጨምርልናለህ ብዬ አስባለሁ። ችግር የለም። ምንም ቀረ የለው። አመሰግናለሁ መልካምዬ ስለጋብዝ። በድሮ በትምህርት ቤት ጓደኝነታችን ላይ እንድናወራ ስለጋበዝሽኝ በጣም ደስ ብሎኛል። አመሰግናለሁ። ያው በዘፈን ዓለም ያለ ሰው እና ማህበራዊ ሚዲያው በጣም ጥሩ ነገሩ ይሄ ነው። ሰው ያገናኛል፣ ደስ ይላል። በጣም ተጨማሪ ነገር ይሄ ነው። ዘፈን ልጋብዝሽ መጨረሻ ላይ እስኪ ሄኖክ ታደሰን በጣም ነው የምወደው እና አጉል ተቆራኝቶኝ ኃይለኛው ትዝታሽ ልረሳሽ አልቻልኩም። በምን ሰበብ ልጥራሽ እከደ ከሰይጣን ይህም ቤት ላስረጨው ድንገት ኮሽ እያለ አሟሟኝ እንደጨው ያገኙኝ ምን ሁሉ ስቄ ተቀብዬ እንዲህም ሲሉ ይመስገን ነው ብዬ አለሁኝ እያልኩ ዘመድ ጋር ነኝ ቀንና ሌሊቱን አለሁኝ እያልኩ ዘመድ ጎረቤቱን እኔስ ካንቺ ጋር ነኝ ቀንና ሌሊቱን ተናደጅ ልታገስሽ ቁጣሽን ላብርደው እዳው ተችሎ ነው ሰው የሚወደደው እንኳንስ አካሌ ክንድሽን የሚያውቀው እንኳንስ አካሌ ጉያሽን የሚያውቀው ጓዳውም ጭር አለ ገላቶም ያሞቀው። አመሰግናለሁ። በጣም አመሰግናለሁ። ሰላም ያናግርችልኝ ሀብትሽ። ቴንኪው። እንግዲህ ይህንን ዩቲዩብ ቆይታችን የጎንደር ልጆች አብረውን የተማሩ ዓለም ላይ ያው ቴክኖሎጂው ጥሩነቱ ይሄ ነው እና ላዩን ይችላል። ለእነሱ እንግዲህ በያሉበት ሰላም እንላለን። እዚህ ላይ ኮሜንት ያድርጉ አይደል የድሮ ትዝታቸውን። ደስ ይለናል። ብዙ ሰብስክራይብ ስንት ነው ያንቺ? የኔ ገና ነው። ኢቨን 2000 አልሞላም። አዲስ ዩቲዩበር ነኝ። ብዙ አይደለሁም ገና። አይ ጥሩ ነው። ዋናው ነገር አይታወቅም። ዩቲዩብ እኮ በጣም ጥሩ አሪፍ ፕላትፎርም አሪፍ ነው። አዎ በደንብ እንዳልኩ ኮንስታንትሊ የሆነ አክቲቪቲ ይፈልጋል። ቶሎ መስራት አለብህ ዩቲዩብ ላይ። ብዙ ጊዜ የምሰራው እንደዚህ ኢንተርቪው ማድረግ ደስ ይለኛል። ታሪክ የሰሩ ሰዎችን ማቅረብ እንደዛ ነው። ኦር ደግሞ ልጆች ላይ የልጆች እናትም ስለሆንኩ እዛ ላይ ነው የምሰራው። ቴንኪው ሀብትሽ ጊዜን ስለሰጠኝ እኔም በጣም አመሰግናለሁ። ምናልባት ወደ ሀገር ቤት ስመጣ ቤት መጥቼ በደንብ ፊት ለፊት እንጫወታለን። ሀገር ቤት ከመጣሽማ ጥሩ ነው በጣም። አዎ እንደዚህ በዙም አንዳንዴ አሁን ኔትወርክ ይቆራረጣል። ያኔ ግን በአካል በደንብ ብዙ እናወራለን ብዬ አስባለሁ እንደ እግዚአብሔር ፈቃድ። ቴንኪው ሀብትሽ በጣም አመሰግናለሁ። እሺ ሰላም ሁንልኝ። ቴንኪው። ሰላም
ሰላም የመልካም ሰው ቲቪ ቤተሰቦች እንዴት ናችሁ? ሜክ ሹር ላይክ፣ ሼር፣ ሰብስክራይብ አድርጉልን ለሌሎች ቪዲዮአችን እንዲደርስ ወደናንተ ጥሩ የሆኑ ቪዲዮዎችን ይዘን ለመቅረብ እየሞከርን ነው። ሁላችሁም ቤተሰብ እንድትሆኑ ጋበዝናችሁ። እንወዳችኋለን። መልካም ጊዜ። Hey guys, I'm back on Melkam Tube. We're here with another video, and I just want to say make sure to subscribe, like, and share. So I'm going to come up there, and I better see you guys subscribe, okay? Are you subscribed? Okay, you're subscribed. Okay. Hi guys, so we're making a new video today, and I just want to make sure if you're going to like, subscribe, and share. So stay tuned for the rest of the video. የተላከው ምልጃ ሲሞላኝ በደስታ የሆንኩትን እንጃ ና ካለችኝ ወዲያ አምሮባት ተውባ ጫኑልኝ ፈረሴን ይዣት እንድገባ ነይ ነይ ሙናዬ ሙናዬ በይ ነይ ሙናዬ ዝናዬ ነይ 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 ሙና ነይ ሙና በይ ነይ ነይ ሙና በዝና ያያትን አበባ ጉዳለኛ ገሬው ከስሚያ ስገባ ይግረመው ግድ የለም ይደነቅ ያገር ሰው ፍቅራችን ሆኖ ማር ወለላ ሲፈሰው ነይ ነይ ሙናዬ ሙናዬ በይ ነይ ሙናዬ ዝናዬ ነይ 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 ሙና ነይ ሙና በይ ነይ ነይ ሙና በዝና ከፈካው መንደር አማረው ቤቴ ዙፋን ሰርታለች እቴ ንግሥቴ ፍቅሯ በልቤ አበባ በጄ ይስለልበሳ ታስሮ በደጄ ምታ ነጋሪ ምታ ከበሮ ዝም ይባላሎይ የልቤ ሰምሮ በዝለን ሆበል ኃይሎ ጋሽቦ አበጀሽ ማሬ አበጀው ንቦ እንዲህ ካሳየን ወግና ማረግ ዕድሜ ካንቺ ጋር ይርዘም እንዳረግ ናፍቆት ሲማልል በኖረ ወይኔ ገና ብዙ ዓለም አያለሁኔ ይድላው ልቤ 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 ይድላው ልቤ